ዛሬም እጅግ የሚያሳዝን ከሷ የለቀቀው ጂኒ እኔን አጠቃኝ መርየም ክፍል 1። ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱም ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደመከረማችሁ በያላችሁበት የአላህ እዝነት ረህመት ጥበቃው አይለያችሁ ያልኩኝ የዘወትር ቅዳሜና እሁድ ወደ እናንተ ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዝ ሰበብ ታክመው የዳኑ የእህት የወንድሞቻችንን እውነተኛ አሳዛኝ ልብ አንጠልጣይ ታሪካቸውን ነውና ዛሬም እጅግ የሚያሳዝን ከሷ የለቀቀው ጂኒ እኔን አጠቃኝ መርየም ክፍል 2። ሶስተኛው ቀን ላይ ግን እንደማናቸውም ነቅቻለሁ። ምን ዋጋ አለው? ብነቃ እግሮቼን ማዘዝ አልተቻለኝም ነበር። እኔማ አንዳንዴ ሳስበው በአእምሮዬ የሳልኩት እንጂ ትክክለኛ ህመም አይደለም ብዬ ወስኜ ነበር። ከዚያ ቀን በኋላ እግሮቼ መራመድ አቆሙ። እንደ ቀልድ ለ5 ዓመታት እንደ ሽባ አልጋ ላይ ተኝቼ በዊልቸር በመቆሚያ በክራንች መማቀቅ ጀመርኩ። ከጓደኛዬ በቀር ሁሉም ሰለቹኝ። ቤተሰቦቼ ሰለቹኝ። ኡስታዚ ጓደኛዬ ፋጢማ አሁን እናንተ ጋር ከእኔ እኩል እያገለገለች ነው። የሚገርመው ባህሪዋን ልንገራችሁ። ወላሂ 5 ዓመት ሙሉ የቀን ሂሳብ የኔንም የሷንም ሰርታ ከሷ ላይ ደግሞ 30 በመቶ ቆርጣ ይሄ የቤት ወጪሽ ነው ብላ ትሰጠኝ ነበር። እህት አይደለችም፣ እህትም ባዳለው እሷ የአላህ ስጦታዬ ናት። ቤተሰቦቼ ግን በእኔ ላይ ተስፋን ቆርጠው እንደውም ያኔ ያንቺ ባልሆነ ነገር ገብተሽ ሩቅያ ስላደረግሽ ነው ይሄ መርገምት የመጣብሽ እያሉ ይወቅሱኝ ጀመር። በመጨረሻም አንድ ሼህ ጋር ካልሄድሽ ብለው የታወቀ ሰውዬ ነው ብለውኝ ሄድኩኝ። እዛ ሲሄድ ሰውየው ምንም አይነት ቁርአን አይቀራም፣ ጭሳጭስ ያጭሳሉ፣ ዱዓ ያደርጋሉ። የማውቃቸው ነጋዴዎች ሁሉ እሱ ሰውዬ ጋር ናቸው። እዛ ከገባሁ በኋላ አምጧት ወደ እኔ አላቸው። ጎትተው ወሰዱኝ። እግሬን ግልጥጥ አደረገው እስከ ታፋይ ድረስ። በያዘው የጫት በትር በኃይል መታኝ። መቶ ለኔ ምንም ባይሰማም ለተመልካች ግን ያስደነግጣል። አንዴ ሽባ ሆኛለሁ፣ እኔ ምንም አይሰማኝም። መቶ ሲደክመው ጫቱንም አኘክ አድርጎ እግሬ ላይ ተፋብኝ። እዛ ቤት ወደ 5-6 ጊዜ ተመላለሻለሁ። ምንም አይነት ለውጥ የለብኝም። እንዳልኳችሁ ኢማን ካለው ቤተሰብ ባልመጣም ትንሽ የምሰማው ነገር አለና ይሄ ቦታ ሽርክ እንዳይሆን እያልኩ እየሰጋሁ ቤተሰቤን አዳረቃቸው ነበር። ይባስ ብለው ግን አንድ ቀን ጭራሽ ይሆናል ብዬ ያልጠበቅኩትን ሰበር ዜና ይዘውልኝ ብቅ አሉ። እሱ ምንድነው? አባቴ ነው እንዲህ የሚለኝ፣ አንቺ ሼኩ ጋር ከሄድሽና እሳቸውን ካገባሽ ከአዳሚ ከሆነሽ ትድኛለሽ አለኝ። እኔ አይኔ ይጥፋ ከዚች ቤት ንቅንቅ አልልም አልኩኝ። የሰውየው የእርጅና ብቻ ሳይሆን ከኔ ውጭ ብዙ ሚስቶች እንዳሏቸው የሚታሙ ሰውዬ ደግሞ የጠንቋይ ሚስት ሆንሽ እንድባል ነው ወይ ብዬ ባለቅስም አንዲት ሽባ እግር የሌላት ሴት እንዴትስ ተደርጋ ትከበራለች? አፋፍሰውኝ ይዘውኝ ሄዱ። ተስፋ በመቁረጥ እሳቸው ዘንድ ተገደልኩ። ያ ሰው ግን ሃይማኖታዊ ጋብቻ ኒካ ሳይታሰርልኝ የቤተሰቦችን ግፊት ተጠቅሞ ክብሬን ያለ አንዳች ከልካይ ወሰደው። እምቢ ለማለት አቅም አልነበረኝም። ደረሱልኝ ለማለት ይቅርና ከኔ ጋር ግንኙነት ሲያደርግ ምንም አይነት ስሜትም ህመምም የለኝም ነበር። ብቻ ብዙ ደም ሲፈሰኝ አስታውሳለሁ። ፈውስ ይሆንሻል፣ ትሽሪያለሽ፣ በሁለት እግርሽ ትቆሚያለሽ የተባልኩት እኔ ግን የድርጊት ፈውስ አልሆነልኝም። ይልቁንም ህመሜ በረታ። የባሰ ደቀቅኩ።
ከዛም በላይ ቀንን ቀንን እየተካ ሲመጣ ጭራሽ ወደ ላይ ይለኝ ጀመር። የመጀመሪያውን የወር አበባዬ ሲቀር ጊዜ ወደ ውስጥ ህይወት መኖሩን አወቅኩ። ያላገባሁትን ሰው አርግዤለት ቅሉ ቤተሰቦቼ ግን እንዴት ይህን እያወቅሽ ታረግዣለሽ በሚል ውንጀላ እንደገና ሊገድሉኝ ደረሱ። ለካንስ እኔው እንደ ስጦታ ጀባ ተብዬ እኔው አላረግዝም ማለት ነበረብኝ። ከዛ ፊት ስራ እንጂ ከወንድ ልጅ ጋር ምንም ግንኙነት የሌለኝ እኔ እንዴትስ አድርጌ ነው አላረግዝም ብልም እርግዝና አልፈጠርም የሚለው? አንቺ በዛን ወቅት ለምን ያችን ሴት አከምሽ፣ ለምን ያን ሩቅያ ቀራሽላት እያሉ ለደረሰብኝ በደል ሁሉ እኔን ወቀሱኝ። በስድስተኛ ወሬ እርግዝናውን ሳይቀር ተጣላኝ። ያ ያልተፈለገ ጽንስ በስቃይ ተቆረጠ። ደም በጣም ሲፈሰኝ አሁንም ራሴን ስስት ጊዜ ነው ጎረቤት ተሯሩጦ ሆስፒታል ወሰዱኝ። እንደውም አንቺ በህይወት መትረፍሽ እድለኛ ነሽ የሚያስብል አይነት አደጋ መሆኑንም ከዶክተሮች ተረዳሁኝ። እኔ ያንን ጽንስ ማጣቴ እጅግ ደስ ቢለኝም ከዚህ ሰው ውጪ ደግሞ አንዴ አበላሽቶኝ ካልወለድኩለት ማንም አይፈልገኝም ብዬ ፈራሁኝ። ቤተሰቦችም አባቴም ሳይቀር በዚህ ሰው እጅ ውስጥ ያለ ሌላ ባሪያ ሆኑለት። እኔ ግን አሁንም በዚያው በጨለማ ክፍል ውስጥ በህመምና በብቸኝነት ተዘግቶብኝ እኖራለሁ። መርካቶ ናፈቀችኝ፣ መራመድ ናፈቀኝ፣ ቁጥጥ ብሎ መጸዳዳት ናፈቀኝ። ከጽንሱ መቋረጥ በኋላ የነበረው ሰሞን የቤተሰብ ጥላቻ እንደ ሰደድ እሳት ነደደብኝ። እናቴ ወደ ክፍሌ የምትገባው ምግብ ለማስቀመጥ ብቻ ነበር። እሱንም በንቀት መሬት ላይ እያኖረች ፊቷን አዙራ ትወጣለች። ድሮም አልወዳትም፣ አትወደኝም። አፍ አውጥቼም አንቺ መተተኛ ሴት ብያት አውቃለሁ። ምናልባት የእሷ ቀልብ ይሁን ብዬም ሰጋ ነበር። እሷ ያንንም የሰደብኳትን ስድብ እንደመበቀል አይነት ስሞችን ትሰጠኛለች። የቤተሰባችንን ስም ያጠፋሽ እርግማናችን ነሽ የሚለው ቃሏ ከጅራፍ በላይ ይገርፈኝ ነበር። እሷ ቀኖችን ታከብር ነበር። ትቀማለች፣ መስራት አትወድም። በየሰፈሩ እየሄደች ባሌ እንዲህ አድርጎኝ፣ ልጆቼ እንዲህ አድርገውኝ ማለት ነው የሚቀናት። አንድም ቀን ስትሰግድ አላያትም። ሁሌ ወደ ገጠር እየሄደች በየዓመቱ በዓላቶቿን የጥንቆላ መስኮቶቿን እያከናወነች ትመጣለች። አሁን እኔን መበቂያ ጊዜዋ ነው የበለኝ። ያኔ ብዙ ነገር ብያታለሁ በማለት ተስፋ የቆረጥኩባቸው ጊዜያቶች ነበሩ። የታችን ታሪክ ክፍል 2 ይህን ይመስል ነበር። በክፍል 3 እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።